ሊቨርፑልን በአሰቃቂ ሁኔታ የምንደበድበት ቀን ነውና ማለት ነው። ከጨዋታው በፊት አንዳንድ ነገር ልበላችሁ። ይኸውላችሁ እስካሁን ድረስ ፎሎ ማታደርጉ ሰዎች ካላችሁ ፎሎ አድርጉ፣ ኮፒ ሊንክ ሪፖስት እያደረጋችሁ ስሙኝ ማለት ነው። ዛሬ ከብዙ ጊዜ በኋላ የበቀል ቀናችንን የምናገኝበት ቀን ነው። ገባችሁ አይደለም? ሊቨርፑል ትዝ ይላችሁ ከሆነ አርሰናል ሜዳ እየመጣ መጸዳዳት ይወድ ነበር። በክሎፕ ኢራ ሊቨርፑል ጋር መጫወት እንደ ህመም ነበር ማይሆን። እግዚአብሔርን ይመጣል 3 ያቀምሰናል፣ በሜዳው 4። በዚህ 3 ማን ሊቨርፑል አሰቃቂ ወንጀል ነበር የሰራብን። ከስንት ጊዜ በኋላ ያንን ወንጀል በሜዳችን የምንቀለብስበት ቀን በቃ ብቅል ነው የምንላችሁ፣ ምንም ጥያቄ የሌለው ነገር ማለት ነው። ገባችሁ አይደለም? ባለፈው ሶቦዝ ላይ ከየትና የት አግብቶ አሸነፉን። አርቴታ ፈርቶ ምናምን ነገር ችግር የለም። አሁን በሜዳችን አይደለም ከመሃል ሜዳ ከፈለግን ከኮርና ቀጥታ እያገባን ከፈለግንበት ቦታ እያገባን የምናሸንፍበት ቀን ነው። ገባችኋ? ዛሬ ትናንት ሲቲ ጥሏል። 3 ጎል ወይ 4 ጎል አግብተን ነው ሊቨርፑልን የምናሸንፈው። የምሬን ነው። ይላችሁ ፈታ ብላችሁ የአርሰናል ደጋፊዎች ሁላችሁም ተደግፋችሁ። እኔ ብዙ ጊዜ ከጨዋታ በፊት አልመጣም። ስመጣ ግን ምን እንደሚፈጠር አውቃለሁ። በቃ አውቀዋለሁ ምን እንደሚፈጠር። ዛሬ ያንን የበቀል ቀን የምናገኝበት ቀን ነው። ግባና አውጣ። ሀገሬ ሰው ሲተርክ ምን ይላል መሰለሽ? ሚዜዋ ተአጽፍካ ሞት ተዘርጊኻ ሞት፣ አጥፈህም ሞት ተዘርግተህም ሞት። እኛ የሊቨርፑል ደጋፊዎች ደግሞ ምን እንደምንል ታውቂያለሽ? ሚዜዋ 10 ሞት ከመጣ አንዱን ግባ በለው። በዛ ነው የምንታወቀው። ለበቀል ነው አመጣኝ ኤምሬትስ ላይ እመጣለሁ። ነገር ግን ስመጣ እኔ ምንም እማጣው ነገር የለም። አሸነፍኩ እማጣው ነገር የለም። በቀሉ ይመቸኛል። ለኔ ወደ በቀል ሙድ እንዲሁም ስትወስጁ ይመቸኛል። ምክንያቱም አንቺ የምታጭው ነገር አለ። ዋንጫውን ከላይ አስቀምጠሽ የምትጮች። እኔ ግን ምንም የለኝም። ለቻምፒየንስ ሊግ ነው የምጮተው። እቺን 3 ፖይንት አጧትም አገኘኋትም ምንም ለውጥ አያመጣም። ኋላ ያሉትንም አውቃቸዋለሁ እንደሚቦ ጃቦች። መረሳት የሌለበት ግን አምና አስጨብጭብሽ እንዲህ ያስጨበጨብኩሽ እንደገባው አትርሽ። ዋንጫውን እንቁልልጭ እያልኩሽ እንደበለው እንዳትረሽ። ሚዜ እንዳረኩሽ ኤምሬትስ ላይ ስመጣ ምንም የማጣው ነገር የለም። ምንም የምፈራው ነገር የለም። ስሜን ነው ግን ይዤ የምመጣው። ገናና ሊቨርፑልነቴን ይዤ ነው የምመጣው። ግን እንደዚህ አይነት ኦኬዥኖች ላይ ሻይን እንደማረግ ታውቂዋለሽ። እንደዚህ አይነት ጊዜዎች ላይ ገናናነቴ እንደሚነሳ፣ ስሜ እንደሚጠቅመኝ፣ ግርማ ሞገሴ እንደሚጠቅመኝ ታውቂያለሽ። በቀላው ምናምን ሆነ አምጡት። እንዴት ተልፈስፈሰን አንውጣ። ተጋርለን ተጨፋጭለን ያለንን ሰተን ደማችንን አፍስሰን ነው የምንወጣው። እንዲህ በቀላሉ ከመሰለሽ ተሳስተሻለሁ። በቀላሉ አምጥተሽኝ 4-5 ምናምን የጠበቅሽው እየለመድሽው ላይ ይሄ ሊቨርፑል ገና ነው። ሊቨርፑል እኔ የምለው መድፈኞች ነገ አሁን ከሊቨርፑል ነው የምንጫወተው። ኧረ ለአርሰናል እኮ ውርደት ነው የምር። ግን እኮ እንደው መቼም አይሰረዝም እንጂ ያቺ በሊድስ በቤቷና ያለ ቤቷ አቻ የተከናነበችዋ ሊቨርፑል ነገ ከአርሰናል ጋር የምትጫወተው ያቺ ሲቲ 3-0 ደህና አድርጎ የጀለጣት ሊቨርፑል ነገ ከመሪው ጋር ከዋንጫው ባለቤት ጋር ልትጫወት ያቺ ክሪስታል ፓላስ በዚህ በዛ አጣድፎ ያባረራት ከሷ ጋር ነው የምንጫወተው። ከሷ ጋር በጣም እኮ ድፍረት ነው። በጣም የሚያናድድ ድፍረት ነው። ለማንኛውም ነገ የሊቨርፑልን ሬሳ ለመሰብሰብ ተዘጋጁ። የሚያናድደው እሱ አለ። አርቴታ ግን የሚቻል ከሆነ ራያን ባያሰልፈው ባይነኝ። በቃ ያለ በረኛ እስቲ እንሞክራቸው እንጂ እነ ሊድስ 16-17 ያሉ የተጫወቱባቸው እነ ክሪስታል ፓላስ፣ ኖቲንግሃም ፎረስት እኮ 3-0 ጀልጦት ፒኤስቪ እኮ 5-ምናምን እንደዚህ የተጀለጠ ክለብ አሁን ነገ አርሰናል ከዚህ ክለብ ጋር ሊጫወት ነው። ያናድዳል። በጣም ነው የሚያናድደው። እና የሊቨርፑል ደጋፊ ነገ አርሰናልን ብታሸንፍም ብትሸነፍም ተወርዳታል። የ14 ነጥብ ልዩነት አለ። ላስታውስ ብዬ ነው። የሊድስ ጌታችሁ ነው፣ ፓላስ ጌታችሁ ነው። እየተዋወቅን እናንተ እኮ ታች ካሉት ጋር ነው የምትጫወቱት። አሁን ነገ በጣም በነገራችን ላይ ነገ ከጨዋታው በላይ የሊቨርፑል ደጋፊ በጣም ደስ የሚለው ከአርሰናል መጫወት ዋንጫ እንደመብላት ነው። በጣም ነው ደስ የሚላቸው። ያዋቸው በየቪዲዮ በቃ ነገ ከአርሰናል እኮ ነው የምንጫወቱ፣ ከመሪው ጋር ነው፣ ለኛ በጣም ስኬት ነው። ትገረፊያለሽ። ለማንኛውም ተዘጋጁ። ያው ገራፊው ለምዷል። ነገ ትጀለጣላችሁ። ለማንኛውም የኔ ግምት አርሰናል 3 ሊቨርፑል 0 ክሊን ሺት አለን ማለት ነው። ይመቻችሁ።
ተጠባቂው የእንግሊዝ ፕሪሚየር ሊግ ጨዋታ አርሰናል ከሊቨርፑል እንዴት ናችሁ ሊቨርፑልን? ዛሬ ምሽት እንግዲህ 5 ሰዓት ሲል ክለባችን ሊቨርፑል 21ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታውን ከአርሰናል ጋር በኤምሬትስ ስቴዲየም አርሰናልን የሚገጥም ይሆናል። ዛሬ እንግዲህ የምንገጥመው የሊጉ መሪ የሆነውን አርሰናልን በሜዳው ነው ማለት ነው። ያው እንደምታውቁት አርሰናል ዘንድሮ በኤምሬት አንድም ሽንፈት አልገጠመውም። ያው ቆንጆ የሚባልን ሲዝንም ጥሩ የሚባል ጊዜንም እንግዲህ ዘንድሮ እያሳለፉ ነው የሚገኙት። ቢሆንም ግን ዘንድሮ በክለባችን ሊቨርፑል መሸነፋቸው የማይዘነጋ ነው ማለት ነው 1-0 እና የዛሬው ጨዋታ እንግዲህ ክለባችን ሊቨርፑል ምንም በወቅታዊ አቋሙ ጥሩ ባይሆንም ማለት ነው ካለበት ጫና ካለበት የነጥብ ማጣት ቀውስ ውስጥና እንዲሁም ደግሞ ማለት ነው የክብር ጉዳይ ስለሆነ ይሄንን ጨዋታ ዛሬ ኤምሬት ድረስ ተጉዞ ሄዶ ማሸነፍ የግድ አለበት ማለት ነው። እናም ድል ለእንግሊዝ ኩራት ለሆነው ሊቨርፑል ጁል ነበር ወካሎን መልካም ጊዜ መልካም ድል ባይ ፋሚሊ ይመቻችሁ። አባቴ ድሮ ምን ይለኛል መሰለህ? ሌባ የሚሾልክበትን ቀዳዳ አትድፈነው፣ ተመልሶ ሊሰርቅ ሲመጣ ግን ጠብቀ ስበር። እቺ ቪዲዮ ለማታውቁ የአምና ቪዲዮ ነው። አምናም ደግሞ ማለት ነው እስኪ ዛቱ ብሎን እኛ ግን ማለት ነው ሰብረን ያሳየ ነው እና አሁን ወደ እሱ አልመለስም። ዶሚኒክ ሶቦስ ላይ ጥያቄ ቀረበለት። ከቻምፒዮኖቹ ጋር ሐሙስ ትጫወታላችሁ ስለሱ ምን ትለናለህ ሲባል ጃንዋሪ ላይ ዋንጫ ሲበላ አይቼ አላውቅም። እኛ አይደለንም ከቻምፒዮኖቹ ጋር እየተጫወትን የሚሆነው እነሱ ናቸው ከቻምፒዮኖቹ ጋር የሚጫወቱት አለ። አቦ ዶሚኒክ ትለየበኛለህ እኮ ነው የምልህ። ያቺን ፍሪኪ ካስታወሳችኋት በባለፈው ፎ ያረጋችሁን ማለት ነው። አሁንም እዛው ኤምሬትስ ላይ እደግምልሃለሁ ብሏል ሶቦዝ ላይ። ጀማዓው የፊታችን ሐሙስ ልዩ ድግስ እንዳለ ታውቃላችሁ። በኤምሬትስ አርሰናል ከሊቨርፑል እጅግ ተጠባቂ የፕሪሚየር ሊግ ጨዋታ አለ። ታዲያ ከዚህ ጨዋታ በፊት አሰልጣኝ አርቴታ ከጋዜጠኞች ለቀረቡለት ጥያቄ ሐሳብ አስተያየቱን ሰጥቷል። ምን አለ የሚለውን እንደተለመደው በአጭሩ በበረራ አስቃኛችኋለሁ። እናንተ ደግሞ ፎሎ፣ ላይክ፣ ሼር ከምንም በላይ ደግሞ ኮፒ ሊንክ በደንብ በማድረግ ደገፍ ታደርጉኛላችሁ። በተለይ ደግሞ መጨረሻ ላይ አርቴታ ያስተላልፈው ወሳኝ ነጥብ አለ ስለ ደጋፊዎች፣ እሱን ማካተላችሁ ይሆናል። ጀማዓው ወደ መረጃው ላቅናላችሁ። አርቴታ አስቀድሞ የቀረበለት ጥያቄ ተጫዋቾቻችን የጤንነት ሁኔታን ይመለከታል። ጋዜጠኛውም እንዲህ አለችው፣ አርቴታ ሆይ ለነገ ጨዋታ ካላፊዮሪና ማስኩዌራ ይደርሳሉ የሚል ጥያቄ ያቀረበችለት እሱም ኖ ለነገ ጨዋታ አይደርሱም፣ ሁለቱም ከነገ ጨዋታ ውጪ መሆናቸውን ኮንፈርም አድርጓል። ጀማው ሌላው ዛሬ ጧት ካይ ሃቨርትም እንግዲህ ልምምድ ማድረጉን ገልጿል። ጀማው በእርግጥ ልጁ አሁን ብዙ ጫናዎች ያሳለፈ ስለሆነ በጉዳቱ ምክንያት ጨዋታ ላይ ይኑር አይኑር የማሳውቃችሁ ነገር አይኖርም፣ ግን አብረን የምናየው ይሆናል። ከስኳዳችን ጋር ግን እንዳለ ገልጿል ጀማው። ከዛ በተጨማሪ ስለተጠባቂው ጨዋታም ጠይቆት ነበር። እሱም እንዳለው ከሆነ ከአምናው ሻምፒዮን ከሆነው ቡድን ጋር ለመጋጠም ሙሉ ዝግጅታችን አጠናቀናል፣ በጉጉትም በመጠበቅ ላይ እንገኛለን የሚል ሐሳብ ሰጥቷል። ከዛ በተጨማሪ ለደጋፊዎች እጅግ ወሳኝ ነጥብ ልኳል። እሱ ምንድነው በጊዜ ከ2 ሰዓት ጀምራችሁ ሜዳው ላይ ሞቅ ደመቅ ሸብረቅ ያለ ድጋፍ እያሳያችሁ እንድትጠብቁኝ ሲል ለመላው የአርሰናል ደጋፊዎች ሐሳቡን ገልጧል። ታዲያ አልትራ አርሰናል ደጋፊዎችም እንግዲህ ዝግጁ መሆናቸውን በኮሜንት እያሳወቁ ይገኛሉ። ጀማው የፊታችን ሐሙስ ድብልቅልቁ የወጣ ልዩ ድጋፍ እንደሚኖር ይጠበቃል። ጀማው ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ አድርጉ። ለጀማ አዳርሱ። አዳዲስ መረጃዎችን በቀጣይነት ይዤ የምመጣ ይሆናል። ይመቻችሁ። ትሞታለህ ነው ያልክ? ማን ደግሞ አንተ? አርሰናል አንተ እንኳን አርሰናል ሰንቀሌቶ መጀመሪያ ጠመንጃና ሽጉጥ መታጠቅ ልመድ አቅርቦ ትሞታለህ። ዝም ብሎ እንዲህ በአየር ላይ ሰው ይሞታል ብለህ ነው? እግዚአብሔር ካለም አይቀርልኝም። ግን አንዳንተ ያለ ፈሳም ፈርተን እኛ ቤታችን አፈንድደን አንቀመጥም። አሁን ነው እየወጣን የምንሄደው። ማን ነው ደግሞ የምንፈራው? ማን ልንፈራኛ? የበላይ ዘለቀ ልጆች ዝግጁ ናችሁ? ሱፋችሁን አውጥታችሁ ዛሬ ልበሱ። 5 ሰዓት ላይ ከባድ ድግስ አለኝ። 3 ዓመት ሙሉ ሱፌን ሳረግ ሚዜ ሲያረጉኝ ሳረግ ሚዜ ሲያረጉኝ፣ በዚህ ዓመት ግን ሙሽራ የምንሆንበት ዘመን ነው። እኛ አርሰናሎች ሚስታችንን አቅፈን ምንተኛበት ዘመን ነው። ሚዜነት ይበቃል። ሙሽራው አርሰናል ዛሬ 5 ሰዓት ላይ ሰርጋለሁ። ሁላችሁም አውጡ፣ ሱፋችሁን ልበሱ። ለዋንጫው ዝግጁ ነው። የማይሆነው ሆነ፣ የማይታመነው አርሰናል ሲመጣ መንቀጥቀጥ ብቻ ነው።